ዘጋርዲያን ጋዜጣ ይሄንን ነገር በዚህ ልክ ማጋለጡ በተለይ አገዛዙ እየፈጸማቸው ያሉትን የጦር ወንጀሎችና እነዚህ በሰብአዊነት ላይ የሚፈጸሙ ሌሎች የዘር ማጥፋት ወንጀልን ጭምር በዛ ልክ ማጋለጡ የሚመሰገንና ሊበረታታ የሚገባ ጉዳይ እንደሆነ ነው። ስለዚህ ሁሉንም ነገር እየፈጸመ ያለው አገዛዙ ነው። በስውርም ይፈጽማል፣ በቀጥታም ይፈጽማል። አስረስ ማረ ዳምጤ የፋኖ ኃይሎችን ብዛት በቁጥር ደረጃ ይፋ አደረጉ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ፋኖ ኃይሎችን እንደራደር ብንላቸው አሸፈረ ብለዋል። በጎጃም ከሚንቀሳቀሱ የፋኖ ኃይሎች መሪዎች መካከል አንዱ አስረስ ማረ ዳምጤ የፋኖ ኃይሎች የገነቡትን ጦር ብዛቱን በቁጥር ደረጃ ጠቅሰው ይፋ አድርገዋል። የፋኖ መሪው የሰራዊታቸውን ብዛት በቁጥር ደረጃ በይፋ የተናገሩት ዘጋርዲያን ባወጣው ዘገባ የፋኖ ኃይሎች ወደ 20 ሺህ የሚጠጉ ናቸው ማለቱን ተከትሎ ነው። ዘገባው ምንም እንኳን የክልሉ 80% በፋኖ ኃይሎች ነው ቢልም በተለይ ቁጥራቸውን ግን ከ20 ሺህ የላቁ በሚል አስቀምጦታል። ዘገባው ቁጥሩን እጅግ አሳንሶታል የሚሉት አስረስ ማረ ዳምጤ አለን ያሉት ሰራዊት ብዛት ጠቅሰው ተናግረዋል። አቶ አረጋ ከበደ ደረሰብን ያሉትን ሁለንተናዊ በደል አስቀድመው በጫካ ወንድሞቻችን እንደራደር የሚል መማለጃ ብንልክም አልቀበልም አሉ ሲል ይደመጣሉ። የተከበራችሁ የሚዲያችን ተከታታዮች ሰላም ጤና ይስጥልን። አብራችሁን ስትቆዩ የፋኖ ኃይሎች የገነቡትን ሰራዊቶች በቁጥር ደረጃ ብዛታቸውን፣ የዘጋርዲያን ዘገባ፣ የአስረስ ማረ ዳምጤን ምላሽና የአቶ አረጋ ከበደን ተማጽኖ እናስቃኛችኋለን። አስረስ ማረ ዳምጤ የቀድሞ ባዲን የመካከለኛ ኢዴፓ የአሁኑ የአማራ ብልጽግና ተስፋ ከጣለባቸው ጠበቆች መካከል አንዱ ነበር። ባዲንም ምንም እንኳን ለነበረው ባዲናዊ ፍትህ ተስፋ የጣለበት ጠበቃ ቢሆንም አስረስ ግን ህዝቡ በልጦበት ታጋይ ሆኗል። አስረስ ማረ ዳምጤ ዛሬ በስልጣን ላይ ነን የሚሉ የአማራ ባለስልጣን መኖር የሚችሉትን አይነት ህይወት አሳምሮ መኖር ይችል ነበር ይላሉ የቅርብ ጓደኞቹ። ታዲያ ጥሪው የአማራ ህዝብ ማዳን ነውና በባዲን የፍትህ ስርዓት ላይ ጠበቃ ሆኖ ነፃ ካስባለው የትግል ጓዱ ዘመነ ካሴ ጋር ሆኖ ዱርቤቴ ካለ አመታቶች ተቆጥረዋል። ፌዴራል መንግስቱና የፋኖ ኃይሎች በይፋ ወደ ግጭት ከመግባታቸው አስቀድሞ እንደሸፈተ የሚናገረው አስረስ ማረ ዳምጤ ዛሬ ላይ ግዙፍ ሰራዊት መገንባት መቻላቸውን ያብራራሉ። ያ አስረስ ማረ ዳምጤ ውጥን ዘርቶ የቀጠናው አዲስ ኃይል ሆኖ ተከስቷል። ፋኖ ዛሬ ላይ የምስራቅ አፍሪካ ተገዳዳሪ ኃይል ሆኖ ስለመምጣቱ ባለሙያዎች ብዙ ነገር ይናገራሉ። ዛሬ በተለይ በአማራ ክልል የሚካሄደው ጦርነት ምንም እንኳን ዓለም በሚደርሰው ሰብአዊ ቀውስ ልክ ጆሮ ባይሰጠውም አንዳንድ ዓለም አቀፍ የዜና አውታሮች ዘገባቸውን ይዘው በመውጣት ላይ ናቸው። መቀመጫውን እንግሊዝ ካደረገው ጋዜጣ ጋር ለሰሞነኛው እትሙ የፋኖ ኃይሎች በክፉም በደጉም አንስቷቸዋል። የፋኖ ኃይሎች በሰሜን ኢትዮጵያ በተካሄደው ደም አፍሳሽ ጦርነት የዘር ማጥፋት ወንጀል ተሳትፎ ነበራቸው ሲል ከሷቸዋል። በጉዳዩ ላይ ማብራሪያ የሰጡት አስረስ ማረ ዳምጤ በበኩላቸው የፋኖ ኃይሎች በተሰለፉባቸው ቀጠናዎች በጠቅላላ የዘር ማጥፋት ወንጀል አይደለም የጦር ወንጀል አልፈጸሙ ሲሉ መልሰዋል። አንዳንድ ዓለም አቀፍ ዘገባዎች ፋኖን በዘር ማጥፋት ወንጀል ሲከሱ ይገርመኛል የሚሉት አመራሩ ያኔ የነበርን የፋኖ አመራሮች ዛሬም አለን፣ በሰነድ ደረጃ እገሌ የሚመራው ፋኖ እገሌ ግንባር ወንጀል ፈጽሟል ማለት አይችሉም ይላሉ። ፋኖ ከመሬት ተነስቶ የሚሆን የጠላት ትርክት ተቀብሎ የዘር ማጥፋት ወንጀል ፈጽሟል ማለት ተቀባይነት እንደማይኖረው አስቀድሞ በሰነድ ደረጃ የተደራጀ ማስረጃ ማቅረብና ክሱን ገቢ ማድረግ ያሻን ባይ ናቸው። አስረስ ማረ ዳምጤ አክለውም ዓለም አቀፍ ዘገባዎች በተደጋጋሚ የሚገልጹት ፋኖ በትግራይ ጦርነት ከፌዴራል መንግስቱ ጋር ሆኖ ተዋግቷል የሚል ሐረግ መኖሩን ጠቅሰው ያም ትክክል አይደለም ይላሉ። ላይ በዛ ጦርነት ወቅት ፋኖን በእነኚህና መሰል ወንጀሎች የሚከሰስበትና የሚወቀስበት ናሬቲቭ በበቂ መረጃና በበቂ ትንታኔ ላይ ያልተመሰረተ ነው። የትኛው የፋኖ ኃይል ማን የሚመራው ፋኖ ቢባል እንኳን በቂ መልስ የሚያቀርብ አይመስለኝም። ዘጋርዲያንን ጨምሮ ሌሎች ሚዲያዎች በዚህ ጉዳይ ላይ ተደጋጋሚ ክሶች ሲያነሱ እሰማለሁ። ነገር ግን ይሄንን ክስ በእኔ በኩል የምቀበለው አይደለም፣ ተገቢም አይደለም ብዬ ነው ማስበው። በትግራይ ጦርነት ፋኖ የነበረው ሚና ራሱን መከላከልና ወረራን መቀልበስ እንጂ የፌዴራል መንግስቱን ስልጣን መከላከልና ማስጠበቅ አይደለም ይላሉ። ዘገባው ያነሳው ሌላው ነጥብ የፋኖ ኃይሎች የሚዋጉት ንጉሳዊ ስርዓቱን ወይም የአጼዎቹን ዘመን ለመመለስ ነው የሚለው ተጠቃሽ ነው።
አስረስ ማረ ዳምጤ ደግሞ ፋኖ የሚዋጋው የአማራን ሕዝብ ህልውና ለማስጠበቅ ነው ሲሉ ይሞግታሉ። ህልውናውን ለማስጠበቅ መታገልና ስርዓቱን ለመትከል መታገል ለየቅል ናቸው የሚሉት አስረስ ማረ ዳምጤ ይተከል ቢባል እንኳን አሁን ካለው ስርዓት የአፄዎች ስርዓት የተሻለ ዜጋ መር ነው ብለዋል። የኢትዮጵያ ፖለቲካ መነሻ በመሆንም መዳረሻው አማራ ጠል መሆኑን እንጂ አሁን አሉ የሚባሉ ከ80 የሚልቁ ብሔር ብሔረሰቦች እኮ ቋንቋቸው፣ ባህላቸው፣ ዜግነታቸው ተጠብቆላቸው ዛሬ መድረስ የቻሉ አፄዎች ስርዓት ነው ይላሉ። ኢትዮጵያ ውስጥ 30 ዓመት የሆነው ብሔር ያለመኖሩን ያክል የአፄው ስርዓት ያጠፋው ጎሳና ነገድም እንዲሁም ብሔር የለም ብለዋል። የአፄው ስርዓት በኢትዮጵያ የነበረው አናሳ ጎሳዎችን ቋንቋዎችንና ባህላቸውን አንነታቸውን ይዘው እንዲቀጥሉ ከማድረጉም ባለፈ ወራሪዎችን እንዳያጠፏቸው ይጠብቅላቸው እንደነበረ አንስተዋል። በታሪክ የኦሮሞ ፖፑሌሽን ሞመንት ተብሎ የሚታወቀው ዘመን በኢትዮጵያ ቢያንስ ከ26 የሚልቁ ጎሳዎች መጥፋታቸውን ጠቅሰው በታሪክ የአፄዎች ስርዓት አጥፍቶታን በሚል ጎሳ ካለ ለመከራከር ዝግጁ ነኝ ይላሉ። በመሰረቱ ፋኖ የሚታገለው ህልውናውን ለማስጠበቅ ነው ይላሉ። በማከልም በተቀሩት ኢትዮጵያውያን ላይ የመወሰን ፍላጎቱም መብቱም የለውም ባይ ናቸው። የሚታገሉትን ስርዓት ካስወገዱ በኋላ ከተቀረው ኢትዮጵያውያን ጋር በጋራ መግባባት ላይ የተመሰረተ ስርዓተ መንግስት እንደሚገነቡ አንስተዋል። አሁን ላይ ባለው የኢትዮጵያ ኗሪ የፖለቲካ አውዱ ውስጥ ማንም በማንም ላይ ነፃ ለማውጣት አይችልም፣ መብቱም አስቻይነቱም የለውም የሚሉት አስረስ ማረ ዳምጤ እኛ እንደ ህዝብ ከነበረን ሀገራዊ ተሳትፎ አንጻር ብንፈልግም የፖለቲካ ነባራዊ ሁኔታ አይፈቅድም ባይ ናቸው። የፌዴራሊዝም ስርዓትን በሚከተል ሀገር ውስጥ አንድ ቡድን ሁሉን ብሔሮች ነፃ አወጣለሁ ማለቱ በበርካታ ምክንያቶች አክራሪነት ወይም አሃዳዊነት ተብሎ ሊወሰድ የሚችል አካሄድ ነው ይላሉ። አካሄዱ አክራሪነት ወይም አሃዳዊነት የሚሆነው ደግሞ ገና ከጽንሰ ሐሳቡ ጀምሮ የፌዴራሊዝሙን መርህ የሚጥስ በመሆኑ ነው ይላሉ። በፌዴራል ስርዓት የተመሰረተ የብሔሮችን ወይም የክልሎችን ራስ ገዝ አስተዳደርና መብቶችን ህገ መንግስቱ ላይ ለማረጋገጥ ነው። አንድን ቡድን ብቻውን የሁሉም ብሔሮችን የነጻነት ባላደራ ነኝ ሲል የጋራ አስተዳደርና ውሳኔ አሰጣጥ መርሆችን ይጥሳን ይላሉ። በፌዴራል ስርዓት እያንዳንዱ ክልል ወይም ብሔር የራሱ የሆነ የውስጥ ሉዓላዊነት ያለው ነው። ይህ ሉዓላዊነት ቸላ ብሎ እኔ ነፃ አወጣችኋለሁ ማለት የሌሎችን የራስ በራስ የማስተዳደር መብት እንደ መንጠቅ ወይም መገደብ ተደርጎ የሚወሰድ ሀሳብ ነው ይላሉ። ይህ አይነቱ አባባል ሁሉን አቀፍና ብቸኛ የመፍትሄ ባለቤት ነኝ የሚል አክራሪ አመለካከትን የሚያንጸባርቅ ነው። የሌሎች ብሔሮች ተሳትፎ ውሳኔ ሳይኖር ነፃነትን በኃይል ወይም በብቸኝነት ለመስጠት መሞከር ፈላጭ ቆራጭነት ሊሆንም ይችላል። ፋኖ የአማራን ህልውና ለማስቀጠል የሚታገል እንጂ የአህዳዊነትን መንግስት ለማድረግ የሚታገል አይደለም በማለት የዘጋርዲያን ዘገባ አጣጥሎታል። ዘገባው ያነሳው ሌላው ወሳኝ ነጥብ የፋኖ ኃይሎች የጦር ወንጀል ይፈጽማሉ፣ በተለይም ጥቃቶችን ይፈጽማሉ የሚል ክስ ቀርቦባቸዋል የሚለው ይገኝበታል። የፋኖ ኃይሎች መሪ አስረስ ማረ ዳምጤ በሰጡት ምላሽ ክሱ ተቀባይነት የሌለውና መሰረተ ቢስ ነው ይላሉ። የፋኖ ኃይሎች ለዓለም አቀፍ ኮሚቴው ገለልተኛ የምርመራ ቡድን እንዲገባና ምርመራ እንዲያደርግ መጠየቃቸውን አስቀድመው ሰራዊታቸው የመርህ ሰራዊት እንደሆነም ያነሳሉ። ፋኖ የሚል ስም እስከ ቅርብ ጊዜ የወል ስያሜ ስለነበረ በፋኖ ስም የሚንቀሳቀሱ ሌሎች አካላት ሊኖሩ እንደሚችሉ በማስቀመጥ እና አስረስ ማረ ዳምጤ የሚመሩት ፋኖ ተመሳሳይ ተግባር ውስጥ እንደማይገኝ ይገልጻሉ። በእርግጥ የሽምቅ ተዋጊዎችን ለመበተን ከሚያግዙ ስልቶች መካከል ቀዳሚው ስልት ተመሳሳይ ቡድን ማዋቀርና ማሰማራት እንደሆነ ወታደራዊ አዋቂዎች የሚናገሩ ስልት ነው። ከሚዲያችን ጋር ቆይታ ያደረጉ አንድ ወታደራዊ ሊቅ ስልቱን ፒኤስዶ ኦፕሬሽን በሚል ይጠሩታል። እርምጃው አደገኛና የመንግስትን ታማኝነት ሊያሰጥ የሚችል እንደሆነ አስቀድሞ የኢትዮጵያ መንግስት በተለይም በጎንደርና በወሎ አካባቢዎች በስፋት ተጠቅሞበታል ይላሉ። ፒኤስዶ ኦፕሬሽን ሽምቅ ተዋጊ ለመበተን ሲባል በመንግስት ኃይሎች ውስጥ ያሉ ወታደሮች ሽምቅ ተዋጊ መስለው የሚሰሩበት አንዱ ስልት ነው ይላሉ።
በእርግጥ ይህንን እንደ መፍትሄ መጠቀም ከባድ የሆኑ ችግሮችና ስጋቶች ያስከትላል ይላሉ። ይህ ስልት ሊያስከትል የሚችላቸው አደጋዎችና ውስንነቶች መጠነ ሰፊ ናቸው ይላሉ። የመንግስት ኃይሎች የሽምቅ ተዋጊ መስለው ወንጀል ቢፈጽሙም ይህ ሲቪሎችን መግደል ወይም ንብረት ማውደም ቢሆን ህዝቡ በመንግስት ላይ ያለውን እምነት ሙሉ በሙሉ ያጣን። ህጋዊነቱ የተላበሰ መንግስት የህግ የበላይነትን ማክበር ሲኖርበት ይህ ማድረጉ በእርግጥ በዚህ ህዝብ ላይ ወንጀል የመፈጸም ተግባር ውስጥ እንደተሰማራ አመልካች ይሆናል ይላሉ። የውጊያ ስልቱ ሌላው መዘዝ የሽምቅ ተዋጊዎች ዓላማ ማጠናከርና ማጎልበት ነው ባይ ናቸው። መንግስት ራሱን የሽምቅ ተዋጊዎችን ተግባር የሚመስሉ ድርጅቶች ሲፈጽም ለሽምቅ ተዋጊዎች መንግስት ጨካኝ ነው የሚለውን ትርክት ለማጠናከር እድል ይሰጣቸዋል ይላሉ። የውጊያ ስልቱ የሲቪሎችን ደህንነት አደጋ ላይ የሚጥልና አስፈላጊ ሲሆን በሲቪሎች ላይ የሚፈጸም አደገኛ የጸረ ሽምቅ ውጊያ ስልት ነው ይሉታል። የመንግስት ወታደሮች የሽምቅ ተዋጊ መስሎ በሚንቀሳቀሱበት ጊዜ የትኛውን ወገን ትክክለኛው የመንግስት ኃይል እንደሆነ ለይቶ ማወቅ ለሲቪሎች አስቸጋሪ ይሆናል። ይህ ደግሞ ንጹሃን ዜጎች ያላስፈላጊ ጉዳት እንዲደርስባቸው በማድረግ በመንግስትና በህዝብ ዘንድ ያለውን መተማመን ሙሉ ለሙሉ የሚቆርጥ ይሆናል። የውጊያ ስልቱ ሌላው ችግር የረጅም ጊዜ ፖለቲካ መዘዞችን የሚያስከትል መሆኑ ነው ባይ ናቸው። የዚህ አይነት ስልት አጭር ጊዜ ወታደራዊ ጥቅም ሊኖረው ቢችልም በህዝቡና በመንግስት መካከል የሚፈጥረው የጥላቻና የመተማመን የረጅም ጊዜ ፖለቲካ መረጋጋት ያሳጣዋል ይላሉ። በርካታ ዓለም አቀፍ ወታደራዊ ጥናቶች እንደሚያመለክቱት የጸረ ሽምቅ ውጊያ ስኬት በአብዛኛው ጊዜ የተመሰረተው የህዝቡን ድጋፍ መሰረት በማድረግ ላይ ነው ይላሉ። በዘመናዊ የጸረ ሽምቅ ውጊያ አስተምሮ ዘላቂ መፍትሄው ወታደራዊ ኃይልን ከፖለቲካዊ፣ ከኢኮኖሚያዊ፣ ማህበራዊ ጥረቶች ጋር ማጣመር ነው ይላሉ። የህዝቡን ቅሬታዎች፣ ችግሮች መፍታት፣ መሰረታዊ አገልግሎቶችን ማቅረብና መልካም አስተዳደርን ማስፈን፣ ወንጀል የፈጸሙትን ሁሉ ከየትኛውም ወገን ቢሆኑ ለፍርድ ማቅረብና ተጠያቂነትን ማረጋገጥ የሽምቅ ውጊያ ስር የሰደደበትን የፖለቲካ ምክንያት በንግግርና በሰላማዊ መንገድ መፍታት የሐሰት ተግባር ስልት እንደ መፍትሄ ቢታሰብም የሚፈጥረው የሞራል የህግና የፖለቲካ ጉዳት ከሚያስገኘው ጥቅሞች እጅግ የላቀ ሊሆን ይችላል ይላሉ። የፋኖ ኃይሎች አመራር በፋኖ ስም ተፈጽሟል በሚል የሚቀርቡ ዓለም አቀፍ ውንጀላዎችን ባስተባበሉበት አፍታም ተመሳሳይ ነገር አንስተዋል። የተገነባው ጦር ግዙፍ ነው የሚሉት አስረስ ማረ ዳምጤ የሚንቀሳቀሰው ወታደራዊ ስነ ስርዓቱን ተከትሎ ስለመሆኑ አንስተው የፋኖ ኃይሎች የፈጸሙት ጾታዊ ጥቃትም ሆነ የጦር ወንጀል የለም ብለዋል። የፋኖ ኃይሎች የሚታገሉት የህልውና አደጋ የተጋረጠበትን ህዝብ ህልውናውን ለማስጠበቅ ዘሩን ለማስቀጠል ሆኖ ሳለ በምን አግባብ የጦር ወንጀልና ጾታዊ ጥቃት ይፈጽማሉ ተብሎ እንደሚታሰብ ግልጽ አይደለም ይላሉ። አይደለም በህዝባቸው ላይ ምርኮኞችንም ዓለም አቀፍ የጦር ህጉን በጠበቀ መልኩ በአግባቡ እንደሚይዙ ዘርዝሮ አስረድቷል። አስረስ የተስማሙበት የዘጋርዲያን ዘገባ 80 በመቶ የሚሆነው በቁጥጥራቸው ስር ነው የሚለውን ብቻ ነው። 80 በመቶ የሚሆነው የክልሉ አስተዳደር በፋኖ እጆች እንደሆነ እየተዘገበ ቢሆንም የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው እንደራደር ብንላቸው አሸፈረኝ አሉ ሲሉ ይደመጣሉ። እንደ ፋኖ ኃይሎችም መረጃ በመቶ ሺዎች የሚገመት ጦር ተገንብቷን ተገዳዳሪ ኃይል የገነባ ቡድን በቀላሉ ይደራደራል ማለት ዘበት ነው ይላሉ። የክልሉ መንግስት ከፋኖች ጋር ለመደራደር ከገንዘብ ስጦታ ጨምሮ እስከ ስልጣን ማጋራት የሚደርስ ሁኔታ ማስቀመጡም ተመላክቷል። የፋኖ ኃይሎች በበኩላቸው መደራደር የሚለው ነጥብ ማንሳት የማይፈልጉት ነጥብ ሲሆን ፌዴራል መንግስቱ በሀገር ውስጥ ፖለቲካ እንደራደር ይላል እንጂ ለድርድር ዝግጁ አይደለም በሚል ይከሳሉ። በእርግጥ የፌዴራል መንግስቱ የዓለም አቀፍ ተቋማት ከፋኖ ጋር መደራደር እንደማይፈልግ ይልቁንም የህግ የበላይነት እንደሚያስከብር መናገሩን መዘገባችን ይታወሳል። የአማራ ክልል መንግስት በበኩሉ የፋኖ ኃይሎችን እንደራደር ብንላቸው ፈቃደኞች አይደሉም፣ የባንዳ ተልዕኮ ተሸካሚዎች ሆነዋል በማለት ላይ ነው። የዘጋርዲያን ዘገባ ተከትሎ የአስረስ ማረ ዳምጤ ምላሽ የክልሉን መንግስት ወቅታዊ የፖለቲካ አቋም የቃኘንበት ምዕራፍ በዚህ ቋጭተናል። አሁን በዚያ በቃ ቸር ያገናኘን።